የኢሚግሬሽንና ዜግነት አገልግሎት ነገ ግንቦት 20 ለአገልግሎት ክፍት መሆኑን አስታውቋል። ለመሆኑ ግንቦት 20 ብሔራዊ በዓል ነውን ስንል ተመልክተነዋል። መምህራን ለመኖሪያ ቤት 25 በመቶ መቆጠብ አንችልም አሉ። አዲሱን የትግራይ ጊዜያዊ አስተዳደር ለማግኘት ጥረቶች እየተደረጉ ነው ሲል የሀገራዊ ምክክር ኮሚሽን ገልጿል። እንዲሁም ሩሲያና ኢትዮጵያ ወታደራዊ ትብብራቸውን ለማጠናከር ስለማሰባቸው የተመለከተ ዘገባን ይዘናል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን ወደ ሰዓቱ ዝርዝር ዜናዎች እናልፋለን። ኢሊያስ ክፍሌ ነኝ። ሩሲያና ኢትዮጵያ ወታደራዊ ትብብራቸውን ለማጠናከር በሞስኮ ባደረጉት ውይይት ተስማሙ። የኢፌዴሪ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የመሩት የኢትዮጵያ ከፍተኛ የወታደራዊ የልዑካን ቡድን በሩሲያ ምክትል መከላከያ ሚኒስትር አሌክሳንደር ፎሚን ከተመራ የሩሲያ መከላከያ ባለስልጣናት ቡድን ጋር መወያየቱን የሩሲያ መከላከያ ሚኒስቴርን ዋቢ አድርጎ የወጣው የስፑትኒክ ዘገባ አመልክቷል። የሁለቱ ሀገራት ወታደራዊ አመራሮች የሀገራቱን ወታደራዊ ትብብር ለማሳደግ ተስማምተዋል የተባለ ሲሆን በውይይታቸውም ቀጣይነት ያለው ወታደራዊ የቴክኒክ ትብብሮችን በተመለከተ ከዚህ ቀደም የተደረጉ ስምምነቶችን መተግበር ላይ፣ ቀጠናዊና ዓለም አቀፋዊ የደህንነት ችግሮች እንዲሁም የወደፊት ወታደራዊ ሽርክናዎችን ማስፋፋት ላይ ትኩረት እንዳደረጉ ተዘግቧል። የኢትዮጵያና ሩሲያ ወታደሮች ምክክር ጠንካራና የተረጋጋ የሩሲያ-ኢትዮጵያ መከላከያ ኃይል ግንኙነትን አንጸባርቋል የተባለ ሲሆን በሁለቱም ወገኖች ለገንቢ ውይይት ቁርጠኝነት መኖር ተገልጿል የተባለ ሲሆን ሙያዊ ግንኙነታቸውን ለማሳደግ ተስማምተዋልም ተብሏል። በተጨማሪም ለቀጠናዊ መረጋጋት የጋራ ፍላጎት እንዳላቸውና ትኩረት እንደሚሰጡበት ተመላክቷል። ከጥቂት ሳምንታት በፊት ይኸው የሩሲያ የዜና ማሰራጫ የሆነው ስፑትኒክ አፍሪካ የኢትዮጵያ አየር ኃይል በአሁኑ ወቅት አንድ ሩሲያ ሰራሽ 5ኛ ትውልድ ሱ-30 ተዋጊ ጀት ባለቤት መሆኑን ገልጾ ከዚህ በተጨማሪም 4 የሩሲያ ሰራሽ የሆኑ ሱ-30ኬ ተዋጊ ጀቶችን በቅርቡ ይረከባል ተብሎ ይጠበቃል ሲል ዘግቦ ነበር። በአጠቃላይ የኢትዮጵያ አየር ኃይል በአሁኑ ወቅት መለማመጃ ጀቶችን ጨምሮ 130 የአየር ላይ ውጊያ ጥቅም ላይ የሚውሉ ጀቶችና ሄሊኮፕተሮች ባለቤት መሆኑንና ከዚህ ውስጥም 25ቱ ተዋጊ ጀቶችና 33 የውጊያ ሄሊኮፕተሮች እንደሚገኙበት ዘገባው አመላክቶ ነበር። የኢትዮጵያ አየር ኃይል ሰው አልባ ድሮኖችን በራሱ አቅም በሀገር ውስጥ ማምረት መጀመሩን መግለጹ አይዘነጋም። መምህራን ለመኖሪያ ቤት 25 በመቶ መቆጠብ አንችልም አሉ። የአዲስ አበባ ከተማ የመምህራን ስብሰባ የተካሄደ ሲሆን የከተማ አስተዳደሩ የመምህራንን የቤት አቅርቦት ችግር ለመፍታት 25 በመቶ የቤት ግንባታ ቁጠባና 75 በመቶ የባንክ ብድር ቢሆንም በኑሮ ጫና ምክንያት 25 በመቶውን መቆጠብ እንደማይችሉ ተናግረዋል። የአዲስ አበባ ከተማ አስተዳደር ከንግድ ባንክ ጋር የተፈራረመው የመምህራን የቤት ቁጠባና ብድር አገልግሎት ጥሩ ቢሆንም በስምምነቱ መሰረት 25 በመቶ ቁጠባ የማድረግ አቅም እንደሌላቸው መምህራን ተናግረዋል። 9ና 10 ዓመት የሥራ ልምድ ያለው መምህር 10 ሺህ ብር ገደማ ደሞዝ እየተከፈለው መሆኑንም ጠቅሰው ከዚህ ደሞዝ ላይ ለቤት መስሪያ የሚሆን 25 በመቶ ሊቆጥብ የማይችል በመሆኑ ሌላ አማራጭ እንዲዘረጋ መጠየቃቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። ከቤት ኪራይና ከዕለት ፍጆታ ተርፎ ቤት ለማግኘት እንዲቆጥቡ የተጠየቁትን 25 በመቶ ቁጠባ ለመክፈል አዳጋች እንደሆነ በመጥቀስ ሌላ የመፍትሄ አማራጭ እንዲቀርብላቸውም ነው የጠየቁት። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በበኩላቸው መምህራን ያነሷቸው የቤት ጥያቄዎች ትክክልና ተገቢ ናቸው በማለት መምህራን ከዚህ በፊት በነበረ ስብሰባ ያነሱት ጥያቄ ለቤት ግንባታ የሚውል በነፃ መሬት ስጡን የሚል እንደነበር አንስተዋል። በዚህም 25 በመቶ መቆጠብ የሚችሉት እንዲቆጥቡና 75 በመቶ የብድር አገልግሎት እንዲያገኙ የማድረግ እድል መመቻቸቱንም ነው ያብራሩት። ሆኖም መቆጠብ ለማይችሉት የኪራይ ቤት ተገንብቶ ለመስጠት እየተሰራ ነው በማለትም ጠቁመዋል። 5000 ቤቶችን ለመምህራን ከኪራይ ወደ ባለቤትነት የማዘዋወር ስራ መሰራቱን ያነሱት ከንቲባዋ የመምህራንን የቤት አቅርቦት ችግር ለመፍታት በማህበር የማደራጀት ስራ እየተሰራ ነው ብለዋል። መምህራን የደሞዝና ጥቅማጥቅም ጥያቄዎችን ሲያነሱ መቆየታቸው አይዘነጋም። ወታደራዊው የኢትዮጵያ መንግስት ከስልጣን የተወገደበት ግንቦት 20 ቀን 1983 ዓ.ም የድል ቀን ሆኖ በየዓመቱ እንደ ብሔራዊ በዓል ስራ ዝግ ሆኖ ላለፉት 3 አስርት ዓመታት በመላ ሀገሪቱ ሲከበር ቆይቷል።
በ2016 ዓ.ም የህዝብ በዓላትንና የበዓላት አከባበርን የሚመለከተውን አዋጅ ለማሻሻል ሂደቶች ከተጀመሩ ወዲህ ግን ግንቦት 20 በቀን መቁጠሪያ ወይም ካላንደር ላይ ዝግ የሚደረግ ብሔራዊ በዓል ነው ወይ የሚለው ጉዳይ አጠያያቂ ሆኖ ተስተውሏል። የዘንድሮ ግንቦት 20 መቃረብን ተከትሎም ይኸው ጥያቄ ከሰሞኑ እንደ አዲስ የመወያያ ርዕስ ሆኖ በበርካቶች እያነጋገረ ነው። ግንቦት 20 ብሔራዊ በዓል ነውን? ከዚህ ቀደም እንደነበረው ስራ ዝግ ሆኖ የሚከበር በዓል ነው ወይስ ታስቦ ነው የሚውለው የሚሉ ጥያቄዎች በማህበራዊ ትስስር ገጾች ሲዘዋወሩም ተስተውሏል። መንግስት ወይም ይህ ጉዳይ በቀጥታ የሚመለከተው የባህልና ቱሪዝም ሚኒስቴር ግን ዝምታን መርጠዋል። ይሁን እንጂ ከፌዴራል መንግስት ተቋማት አንዱ የሆነው የኢሚግሬሽንና ዜግነት አገልግሎት በማህበራዊ ትስስር ገጹ ባሰራጨው ማስታወቂያ ተቋሙ ነገ ግንቦት 20 ቀን አገልግሎት እንደሚሰጥ በይፋ አስታውቋል። በተለያዩ ሂደቶችና ውይይቶች ውስጥ አልፏል የተባለው የህዝብ በዓላትንና የበዓላትን አከባበር ለመወሰን የወጣው አዋጅ ሰኔ 4 ቀን 2016 ዓ.ም የህዝብ ተወካዮች ምክር ቤት ባካሄደው 31ኛ መደበኛ ስብሰባ ጸድቋል። በዚህም መሰረት በ1967 ዓ.ም የህዝብ በዓላትንና የእረፍት ቀንን ለመወሰን የወጣው አዋጅ መሻሩም ተመላክቷል። ነባሩ የህዝብ በዓላትና የእረፍት ቀን መወሰኛ አዋጅ የህዝብ በዓላት ሲከበሩ ጥቅም ሊያስገኙ በሚችሉ መልኩ በድምቀት የሚከበሩትን ዝርዝር የአከባበር ስነ ስርዓት አለማስቀመጡ አዲሱ አዋጅ በጸደቀበት ወቅትም ተገልጾ ነበር። ይኸው ሰኔ 4 ቀን 2016 ዓ.ም የጸደቀው አዋጅ በወቅቱ ፕሬዝዳንት ሳህለወርቅ ዘውዴ ተፈርሞ በነጋሪት ጋዜጣ ከታወጀበት ነሐሴ 8 ቀን 2016 ዓ.ም አንስቶም ተፈጻሚ መሆን ጀምሯል። ይህ የህዝብ በዓላትንና የበዓላትን አከባበር ለመወሰን የወጣ የሚል ስያሜ የተሰጠው አዋጅ ብሔራዊ በዓል ማለት የመላው ኢትዮጵያውያን በዓል ተደርጎ የሚቆጠር እንደ ሀገር ተከብሮ ወይም ታስቦ የሚውል ህዝባዊ በዓል መሆኑን ይደነግጋል። በአዋጁ መሰረትም ተከብሮ የሚውል ብሔራዊ በዓል ማለት በሌሎች አግባብነት ባላቸው ህጎች እንዲሁም ሃይማኖታዊና ባህላዊ ስርዓቶች መሰረት በተለያዩ ስነ ስርዓቶች በመላ ሀገሪቱ ተከብሮ የሚውልና የመንግስትና መንግስታዊ ያልሆኑ ተቋማት በህግ አግባብ ሰራተኛን በስራ ላይ እንዲገኝ ማድረግ አስፈላጊ ሆኖ ካልተገኘ በስተቀር ከመደበኛ ስራ ዝግ የሚሆኑበት ቀን መሆኑ ተመላክቷል። በሀገር አቀፍ ደረጃ ተከብረው የሚውሉ ናቸው የተባሉ ብሔራዊ በዓላትም በአዋጁ ተዘርዝረዋል። እነዚህ ብሔራዊ በዓላትም መስከረም 1 ቀን የሚከበረው የዘመን መለወጫ ወይም እንቁጣጣሽ በዓል፣ የካቲት 23 ቀን የሚከበረው የአድዋ ድል በዓል፣ ሚያዝያ 23 ቀን የሚከበረው የዓለም የሰራተኞች ቀን ወይም የላብ አደሮች ቀን እንዲሁም ሚያዝያ 27 ቀን የሚከበረው የአርበኞች ወይም የድል ቀን ናቸው። እነዚህ በዓላት በሀገር አቀፍ ደረጃ ተከብረው የሚውሉ ሲሆን በሚከበሩበት ዕለትም የመንግስትና መንግስታዊ ያልሆኑ ተቋማት ለህዝብ አገልግሎት ዝግ እንደሚሆኑ ተቀምጧል። አዋጁ ባስቀመጣቸው ተከብረው የሚውሉ የብሔራዊ በዓላት ዝርዝር ውስጥ ግንቦት 20 ግን አልተጠቀሰም። ይኸው አዋጅ ታስበው የሚውሉ ብሔራዊ በዓላትንም በግልጽ ያስቀመጠ ሲሆን እነዚህም የካቲት 12 ቀን የሚከበረው የሰማዕታት ቀንና ህዳር 29 ቀን የሚከበረው የብሔር ብሔረሰቦች ቀን መሆናቸውን ያመለክታል። እነዚህ በዓላትም በሀገር አቀፍ ደረጃ ታስበው የሚውሉ ብሔራዊ በዓላት በመሆናቸው በሚከበሩበት ዕለት የመንግስትና መንግስታዊ ያልሆኑ ተቋማት ለህዝብ አገልግሎት ክፍት እንደሚሆኑ በአዋጁ ተደንግጓል። ግንቦት 20 ታስበው በሚውሉ ብሔራዊ በዓላት ዝርዝር ውስጥ አልተጠቀሰም። ከላይ ከተጠቀሱት ብሔራዊ በዓላት በተጨማሪ የመንግስትና መንግስታዊ ያልሆኑ አገልግሎቶች ዝግ የሚደረጉባቸው የሃይማኖታዊ በዓላት በአዋጁ የተዘረዘሩ ሲሆን በዚህም መስከረም 17 ቀን የሚከበረው የመስቀል በዓል፣ በየ4 ዓመቱ የሚመጣው ልዩነት እንደተጠበቀ ሆኖ ታኅሳስ 29 ቀን የሚውለው የገና ወይም የልደት በዓል፣ ጥር 11 ቀን የሚውለው የጥቅምት በዓል እንዲሁም የስቅለት በዓል፣ የትንሣኤ ወይም የፋሲካ በዓል፣ የመውሊድ በዓል፣ የኢድ አልፈጥር በዓልና የኢድ አልአድሃ ወይም አረፋ በዓላት መሆናቸው ተመላክቷል። የኢሚግሬሽንና ዜግነት አገልግሎት ነገ ግንቦት 20 ቀን 2017 ዓ.ም የፓስፖርት አገልግሎት ቀጠሮ ያላቸው ደንበኞች አገልግሎት እንዲያገኙ ክፍት መሆኑን በማስታወቅ ጥያቄዎችን ለመመለስ እንደሞከረው ሁሉ ከ2016 ዓ.ም ጀምሮ ተፈጻሚ መሆን በጀመረው በዚህ አዲስ አዋጅ መሰረት ግንቦት 20 ታስቦ ከሚውሉም ሆነ ተከብረው ከሚውሉ ብሔራዊ በዓላት ውስጥ የማይገኝና መንግስታዊም ሆነ መንግስታዊ ያልሆኑ አገልግሎቶች የሚዘጉበት ቀን እንዳልሆነ መረዳት ይቻላል። አዲሱን የትግራይ ጊዜያዊ አስተዳደር ለማግኘት ጥረቶች እየተደረጉ ነው ሲል የሀገራዊ ምክክር ኮሚሽን አስታወቀ።
የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ እንደገለጹት ከትግራይ ክልልና ከዲያስፖራው ማህበረሰብ ጋር ምክክር ለማድረግ ዝግጅት እየተደረገ ሲሆን በትግራይ ክልልና ከዲያስፖራው ማህበረሰብ ጋር ለሚደረገው ምክክር ከሁሉም ባለድርሻ አካላት ጋር ውይይትና ምክክር ተደርጎ ይከናወናል። በዋናነት የምክክር ሂደቱ ዓላማ አሳታፊ እንዲሆንና ሁሉም ባለድርሻ አካላት ተሳትፈውበት የሚካሄድ ምክክር ማድረግ ነው ያሉት ምክትል ዋና ኮሚሽነሯ የተቀመጡትን መርሆች በጠበቀ ሁኔታ ምክክሩን ለማድረግ ታስቧል ብለዋል። ኮሚሽነር ዶክተር አምባይ ኦጋቶ በበኩላቸው ከሰላም ስምምነቱ በኋላ በክልሉ ከሚገኙ ባለድርሻ አካላት ውስን የሆኑ ውይይቶች መደረጋቸውን ጠቅሰው ቀደም ሲል ከነበረው ጊዜያዊ አስተዳደር ጋር ግንኙነት መደረጉንና አዲሱን የክልሉ ጊዜያዊ አስተዳደር ለማግኘት ጥረቶች እየተደረጉ እንደሚገኝ ተናግረዋል። የትግራይን እውነታ የሚመጥን ምክክር እናደርጋለን ሲሉም ኮሚሽነሩ አክለዋል። አቶ ጌታቸው ረዳን ተክተው የጊዜያዊ አስተዳደሩ ፕሬዝዳንት የሆኑት ሌተናል ጀነራል ታደሰ ወረደ ሹመቱን ተከትሎ በፈረሙት የቃል ኪዳን ሰነድ ውስጥ በሀገራዊ ምክክር ላይ መሳተፍና ሂደቱ እንዲሳለጥ ድጋፍ ማድረግ የሚለው ነጥብ ይገኝበታል። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች የሰዓቱ አበይት ዜናዎቻችን ያደመጣችኋቸው ነበሩ። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። መልካም ጊዜ